እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀን መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ እኔ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ እኮ ነው ተስፋ ስለሰጡ ነው እኮ እንደዚህ ይሆንኩኝ። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ጠቅጥቀውልን ነበረ። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲ ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸውን ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆኗል። ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሩ እንዲህ ወደኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤን ትበላለህ። ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። አይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጦ እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ? እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ አስከፈት ከብዶ ነበረ። ሴሜኒዮ አገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ 2-1 አድርጎ ራሱ ሮድሪ አላማረኝም። ወይኔ ሲቲ በዚህ ሰዓት ነጥብ ይጣላል። ወይኔ ተቃጠልኩ። ኦ ማይ ጎድ በኖቲንጋም በሜዳችን 2 መርተን በስመ አብ። አቤት ቅሌት፣ አቤት ውርደት። 1000 አትመጭኝም። በጣም አሳፋሪ ናችሁ። በጣም ነው ያሳፈራችሁን ዛሬ። እንዴት የሲቲ በሜዳው በኖቲንጋም ወይኔ ምንም በቃ ካሁን በኋላ ምንም ማሳበብ አንችልም። ምክንያቱም በራሳችን እድል ነው ሁሉንም ነገር ያበላሸ ነው። ስለዚህ አይሆንም። ካሁን በኋላ ምንም ነገር ማዘው የቻንስ የለንም። የምሬን ነው። እንደዚህ እንዴት ትጫወታለህ? በሜዳ ኖቲንጋም 17ኛ ላይ የወረደ ቲም እኮ ነው እንዴ! ምን አይነት አሁን ጊብስ ዋይት እንደዛ አይነት ጎል ያገባብናል? ምን አይነት መከላከል ነው? ፔፕ ጋርዲዮላ ደግሞ ልጆቹን አስቁሞ ወይኔ በስመ አብ ወልድ በቃ አይ ቲንክ አሁን በኋላ ምንም ያለ አይመስለኝም። ሲቲያቸው ፎረስት ይችላል። እግዚአብሔር እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድነው ሮድሪ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው። እንዴት እንደምታስጠላ ብታውቅ እናቴ። ይሄ ሰውዬ ደግሞ ለሌላ ነገር ነው ይጥሩታል። ሰሜኒዮ ምንድነው የሚፈልገው እንዴ? አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ። ግን ምንም አታመጣማ። እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ። በራሳችሁ እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል? ማን ምንድነው መሰሩት? ቀሪ ጨዋታ እያላችሁ እኛ ላይ ፕሬሸር ማድረግ የምትችሉት ወይኔ ኖቲንጋም፣ ወይኔ ሚኮስፐርስ እየመጣልን ነው። ኖቲንጋም እኔ ለኖቲንጋም ቆጥራለሁ። አንተ ተወርዳለህ። ይህ ደስታ ቀን ነው። የምን ዝምታ ታታ ይላል አባክያ ወይኔ ኖቲንጋም ሁለተኛ ክለቤ ማን ይኸውልህ ጊብስ ማለት ነው የዓለማችን ጎቱ ተጫዋች ነው። ያገባውን ጎል ካየው ማን ግባ ኧረ ዛሬ እኔ በብራይተን እኮ ተጨንቄ ነበር።
ሰጠልኝ። ምድረ ቋጣሪ በሙላ ስማ የ6 ክለብ የ19 ክለብ ቋጠሮ እኔ ላይ ሰራም ይወለ እኔ ተቸግሬ ተንፏቅቄ ብራይተንን አሸንፌ ወጣው። በሜዳና በደጋፊው ፊት የኔ የዋንጫ ተፎካካሪ የሆነው ሲቲ በኖቲንጋም ፎረስት 2-2 ወጣ። ታዲያ ሲቲ ነው ከኔ ላይ ዋንጫ የሚወስደው? ከኔ ላይ ዋንጫ የሚወስደው ሲቲ ነው። አንተ ጩጮቹ ተኝቷል እኮ። ይህን ሁሉ ቪዲዮ ብሰራው ለማን ነው? ለነዛሽ ቋላጮች፣ ለተርፌ ደጋፊዎች፣ ለሸባው ደጋፊ ሁልሽም በየአግባቡ ይሰጥሻል፣ እመጣልሻለሁ በእያንዳንዱ ቪዲዮ። ምን አይነት ድል ነው? የልጅ ነገር 2 ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው? ፈለው ምንድን ያደረከው? ምንድን ነው? አረ ጉዲ ነው ያለው። በ7 ነጥብ በዚህ ሰዓት ታልተባተባለ በዚህ ሰዓት እንዴ ደረቃለ በ7 ነጥብ ሆነው። አረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር ግባና አውጣው ይላል። ግባና አውጣው ፎረስት ትችላለህ። ኢዚያድ ድረስ ሄደ ሁለቴ አቻረገ ማለት። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም። ገባሽ አይደለ? ከኛ የበለጠ እኩል አንቺ 2 ነጥብ ያለሽ እና 1 ነጥብ እስክጥል ድረስ ማለት አየሽ መሰለኝ። ቀድመሽ ጣልሽ ደግመሽ እኔ 1 እስክጥል ድረስ ካሁን በኋላ ነው ደግመሽ ትያለሽ። ለአንቺ 2 ለኔ 1 ነው። ገባሽ አይደለ? ገና ፎረስት አሸንፏል። አሚን ገና ዌስታም አሸንፏል። ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ። ዌስታም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልብዝ ጋር ደግነቱ ጨርሰሻል ከውልብዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ብለሽ በላ ነው በቃ ይሄን ዋንጫ በልተናል። ካራባው ካፕንም በላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ ማለት እናትሽ ከወለደችሽ ይላል ማን የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎኝ ያሸነፈው ገባር። ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰንና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባባ? አባቴ ዶራኑማ ደንቆሮ ስለሆነ ማለት ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? ሲቲያቸው ወጥቷል። ኧረ ሲቲ ገና ለገና 1 ቀን ባይቋጠርላችሁ አቻ ወጣችሁ። ምንም አችሉም እንዴ? ቆይ እንዴ የአርሰናል ደጋፊ የሚሉት እውነት ነው እንዴ? እኛ ሲቲ በደንብ ስለሚጥል ነው እርግጠኛ ሆነን ነው የሚሉት እውነት ነው እንዴ? ኧረ በፈጣሪ በሜዳችሁ ለዞም በሜዳችሁ የዛኔ ሰው ሜዳ ሄዳችሁ አሸንፋችሁ ብትመጡ 1 ቀን ባንቋጠርላችሁ ሁላችንም እኩል ሰዓት ብንጮት እኔ እንኳን 7ኛው ነው ምናምን ደቂቃ ላይ ደርሼላለሁ 4 አግብቼ መጣው። ግን የለሽም ብሏል ዘፋኙ። ቋጣሪያዝ ሲጀመር ማለት ነው ለልጆች ጫካ አይፈቀድም፣ ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ ዋይት አንደርሰን ምን አይነት ጎል ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምትጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ተመደ ፐንዲቶቹ የሚቀራችሁ የለም። አውሩ እስቲ አሁን ስለ ሲቲ አውሩ እስቲ። አርሰናል ቦትለር ከወልቭስ ምናምን ሴም ሺት ኖቲንጋም ላለመውረድ ነው የሚጫወተው ዘንድሮ። ከኛ ጋር አቻ ሲወጣ ማለት ነው ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው የታባሽ። እኔ ደግሞ ክለብ ያኮራኛ ሲቲ ነጥብ ከጣለ በኋላ ጋይስ ሊጉን በ7 ነጥብ ከፍ ብለን ፈልሰስ ብለን እየመራ ነው። ሜዳ ላይ መጥቼ ይለጥፋል። ይህንን ቃል እንዳትረሳው። ሜዳ ላይ መጥቼ ይለጥፋለሁ። ፈላው አይ ሲቲዝን የዋንጫ ተፎካካሪ ምንሽ ምን አጋጠመሽ? እኔ እንኳን እንዲህ ባልስቅብሽም ደስ ይለኝ ነበር። ግን አንዳንድ አሲዳም የሆነ ሲቲ ደጋፊ ትላንትና በቁስሌ ላይ ጨው ሲነሰንስ ሲያድራይች እጅግ በጣም ተበሳጭቼ ስለሆነ ለማንኛውም ግን ምንድነው ያጋጠመው ሲቲ?
ለዋንጫ እየተፎካከረ ያለ ክለብ እንዲህ ነው እንዴ? አረ በስመ አብ አንተ በኖቲንጋም ሲቲ አረ እኔ ግን ተከላካያቸውን የኖቲንጋምን አለማድነቅ አይቻልም። ምን አይነት ተከላካይ ነው ሞሬሎ! በመጨረሻ ደቂቃ እኮ ሲቲ ገሎ ነበር እኮ ጨዋታውን። በስመ አብ አረ እሱን ተከላካይ ግን አለማድነቅ አይቻልም። ዋው ከምሬን ነው የምላችሁ ይችላል። እንዲሁም ጊብስ ዋይት አረ በስመ አብ ምን አይነት ጎል ነው ያስቆጠረው በእናታችሁ! አረ ይሄ ተጫዋች እንዲሁም ግን ያው በሲቲ በኩልም አንቷን ሴሜን እጅግ በጣም የሚያምር ጎል አስቆጥሮ ነበር። ከሪያን ቸርኪ አሲስት የተደረገለትን ኳስ በቃ አልቻልሽም። ምንድነው ኦሬዲ ስለሌለ ነው። ለማንኛውም አይዞኝ፣ ግን የቀጣዩን ጨዋታ እያሸነፍሽ ካለሽ በቃ በቃልሽ። ቀጣይ ጨዋታ ራስ ወሳኝነት አለው፣ ማሸነፍ አለብሽ። ለማንኛውም ግን አይዞኝ ያጋጥማል። አይዞኝ። ሞሪሎ የአርሰናልን የዋንጫ እንቅስቃሴ ያፋጠነው ያራዳ ልጆች ሲቲዎች ባለቀ ሰዓት ያገኙትን እድል ምን አለፋ ከምላሳቸው ላይ ምግቡን ነጠቀው። ሌላ ነገር የለውም ነው የምልህ። ምን አይነት ተጫዋች ነው ኤሊየት ኤንደርሰን! ያረ ምን ጎልስ ምንድነው ዛሬ ይዘው የገቡት? ያራዳ ልጅ ፎረስት ከሜዳው ውጪ መጥቶ ፎረስት ውስጥ ከተታቸው ሲቲዎችን። ሌላ ነገር የለውም ነው የምልህ። ተረጋጋ እንደው እኔ ካፕ እኮ ነኝ ፕሪሚየር ሊጉ ዘንድ እንዴት ነው ይሄንን ሰሞን የለ እንደዛ አይነት ጨዋታ የለም። እኔ ጋር አንተ ፎረስት ነው የጨፈረው ገባ። ከሜዳው ውጪ መጥቶ የቀወጠው ፎረስት እንጂ ፔፕ ጋርዲዮላና ሰራዊቱ አይደሉም። ያራዳ ልጅ ነግሬ ነበር እኮ ፈርስታፍ ፎረስቶችን በሚችሉት አቅም ኖቲንጋም እየሞከረ ነው ብዬ ፈርስታፍ ነግሬ ነበረ። አሳክቶታል። ያራዳ ልጅ ከመመራት እየተነሳ አቻ ሲያረግ ያራዳ ልጆች ማለት ነው ዋና የሚባለውን እንቅፋት ሆኖባቸው ቁጭ ብለዋል ማለት ነው። በሚያስገርም ሁኔታ አሁን ነጥቡ ሰፍቶባቸዋል። ቀሪ ጨዋታቸውን እስኪጮቱ በ7 ነጥብ ዝቅ ብለዋል ማለት ነው። ሲቲዎች ምን ይፈጠራል? እስቲ አብረን ምን ይሆናል? እስቲ እናንተንም ሐሳብ አስተያየት ኮሜንት ላይ አስቀምጡት። ይመቻችሁ። ትግላችን ምናችን መናቀረ ሲቲ የስራን ይስጥ ሲሪ አረ ሲቲ በስመ አብ በኖቲንግሃም ኢታር ላይ ምን ማይረባ ቲም ነው። ታውቆ የነበረ ደግሞ ነጥብ እንደሚጠር ስለሚቻል ክርስቶስ ፈርስት ሃፍ ላይ ማለት ነው። ጸሎቴን ነው የሰማኝ። አረ በቅዱስ ሚካኤል አረ እኛ ማነን ጋድ እኛ ማነን? በዚህ ልክ ደስታ ይገባላል። ስለ ጨዊው ምናምን እንመለስበታለን። አረ በፈጣሪ ምን አይነት ደስታ ነው! እንደዚህ ይቻላል እንዴ? እስኪውን ነገር በሉ። እግር ኳስ ማለት ነው። እግር ኳስ ሁለቷ መክፈል አለባት። በቃ ስለሚገባን ማለት ስለሚገባን እግር ኳስ ሁለታ መክፈል አለባት። በምንም አይነት ቢሆን ማለት ነው። ግባን ነው እንመለሳለን። ገና 50 ቪዲዮ ነው የምለቀው። ኮፒ ሊንክ ለማድረግ ተዘጋጁሽ። አሬ ዋንጫው ቲም ሲቲ ነው ያላችሁ፣ እስኪ ወጣ በሉ። አሁን እንያችሁ በዕለተ ሮብ ሌሊት ያው እንግዲህ ሐሙስ ሊገባ ሲል ብቻዬን እንደሰት የፈቀድክልኝ እነሆ እኔ ማነኝ ሲቲ የተሰጣት ዘንድሮ ዋንጫው እኛ ደውደር ታላግጣለህ እንዴ? ፈለው ታሾፋለህ እንዴ? እኛ እኮ እዚህ ጋር ለአንተ እየቋጠረን ያለ ነው። ሰላማችንን አተን እንቅልፋችንን አተን እየተሰደብን እየተረገጥን ነው። ታላግጣለህ እንዴ? ካልቻልኩም በለን በቃ ወይ በጊዜ ገላግለን ቋጠሯችንን ወደ 3ኛ ዓለም ጦርነት እናርግ። ቡድን ይዘን የቻልነውን እንደግፍ። በቃ የሆነ ነገር ይፈጠር። ተስፋችንን አንተ ላይ ጥለን ትዝረከረካለህ። አሁንም ተስፋ አለ። ቀሪ ጨዋታን ካሸነፍክ በ4 ነጥብ ነው የሚሆነው። ሄድ ቱ ሄድ ትገናኛለህ። ተስፋ አለ። ቆፍጠን በል እንጂ እንዴ! አደራ ሰተነ። የዓለም እግር ኳስ ተመልካቹ ውጭ እኮ ከወያለው ውጭ እኮ አንተ ላይ ነው ተስፋ ያደረገው። ከጦርነት ይሻለናል ያንተን ብለን እኮ ነው። ከ3ኛ ዓለም ጦርነት ይሻለናል ብለን ነው። የኒውክሌር ነበልባል ከሚበላን አንተ አለ ብለን ነው። በኖቲንግሃም ፎረስት ፔሬራ የሚባል እኮ አሰልጣኝ ነው የያዛቸው። ወልቨስን ሽቁልቁል የወሰደው ኮፍተን ነበልባክ ሙዳት ያዝ። እንደዚህ ሙድ ነው አይመቸኝም። እንደዚህ ሙድ አይመቸኝም። ሰበር የድል ዜና ከአጸቋማ የሀገሬ ሰው ሲተርት ድር ቢያብር አንበሳ ያስር እንደሚለው አንበሳ ሳይሆን በኢታድ ግንባር ለወገን ጦር የቋጠሮ ሽፋን በመስጠት አበሳውን እንዲያ አድርገን በአጭር ጊዜና በትንሽ ኪሳራ ጠላትንና ጀሌዎቹን ድባቅ መምታት ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ አርሰናሎች የሰው አንነካም፣
ካነኩን ግን ለማንም የማንመለስ መሆኑን አጸቋማ በግልጽ ያምናል። ስለሆነም ትግላችን መራር ቢሆንም ፍሬው ግን ጣፋጭ ይሆናል። አጸቋማ አርሰናል ይቅደም፣ ቋጣሪ ይውደም። ክርስቶስ መጨረሻ ላይ ሰጠ። አረ ሙሊዶ ምናምን የሚባል ተከላካይ እኔ ክርስቶስን በጣም ነው የምጠለው። ይሄን ተከላካይ ባዶ ጎል ሄዶ ያወጣል። አረ ክርስቶስ የት ልግባ በዚህ በሌሊት? አረ ማርያምን ማበዴ ነው። እግዚአብሔርን ይሄን ተከላካይ ካያችሁት ሁሌ እንደዚህ ነው ኳስ ያለው። እናቴ ትሙት ኳስ የምታዩ ከሆነ የኖቲንጋምን ጨዋታ ካያችሁ ብዙ ጊዜ ይሄ ተከላካይ ሲቲ ላይ አምና ማውጥቶበታል፣ ዩናይትድ ላይ አውጥቶ። አረ በስመ ሲጀመር ሲቲ ምን ሆኖ ነው? አረ በስመ ጋርዲዮላ ቅያሬው ማይሆን ሳቪኖን ምን ላድርገው እስቲ? ሳቪኖን ዘላለሙን ተጎድቶ እንዲኖር ልመኝ እንዴ? ከጉዳት ተመለሰና መግባት አለበት እንዴ? ራይንደርስስ ኧረ በስመ እኔ ቃል ፈላው አረ ምን አይነት ምሽት ነው? ምን አይነት ምሽት በቃ የመጨረሻ ደቂቃውን አይታችኋታል። የመጨረሻው የአርሰናል ሪከርድ እያደረኩ ነበር ያየኋት። ሀቢቢ ነፍሴ በቃ ይህ ዋንጫ ሀቢቢ ይገባናል። የምሬን ነው የምልህ። ለፍተናል ብዙ ዓመታት። ይሄ ዋንጫ ይገባናል ማለት ግን ለፈላው ደጋፊዎች ማለት ነው the worst is coming ገና ማለት ነው ሀቢቢ ገና አሁን የሚያገኝሽን ታገኙ በቻምፒዮንስ ሊግ ማለት እኔ ቻምፒዮንስ ሊግ እንድትቆዩ ነው የምፈልገው። ገብቷል? በቆያችሁ ቁጥር እያንጠባጠብክ ትሄዳለህ። ዝም ማለት ስኳድ እንዴት ማኔጅ እንደምታ አይመለከተኝም። ያገባኛል ምንድነው ማየው? ጀማው ምንድነው ማየው? ሲቲ ነጥብ ጣለ። አጾቋማ ይለያል። ስራውን ጀምሯል በይፋ አጾቋማ ይለያል። ምን አይነት ምሽት ነው? ኧረ ኮፒ ሊንኩን ጀማው አድርስለት። ሲቲያቸው ወጥቷል ማለት ሲቲያቸው ወጥቷል። ዋንጫውን ከበላ ነው የነ ራይስ የነ ኒኮላስ ጆቨር የነ ሳካ የነ ኤዜ ምናምን ፎቶ ያለበት ጋር ሞሪሎን ትስልልኛለህ። 97ኛው ደቂቃ ላይ ወጣውን ክሊራንስ አይተዋል። አንተ አረ ፈጣሪ በስመ አብ ወወልድ ወመንፈስ ቅዱስ ማን ሁለቴ ምርቶ ነው ሁለታቸውን በሰባት ነጥብ ሆነ ድጋሚ። አረ በጌታ አረ በስመ አብ ኖቲንግሃሞች ትችላላችሁ። ግባ ነው አርሰናል አሸንፏል። እሱን ተውት ቤተሰብ፣ እሱን ተውት። ምንድነው የተፈጠረው? 3 ዓመት ሙሉ እንደዚህ አይነት ለቅሶ ነው ያለቀስነው። በላልቅስ ጋርዲዮላ በላልቅስ። ኖቲንግሃም ፎረስት እኛን አደናቅፈህ ወልቭስ ምንድን የነካችሁ? ኖቲንግሃም ወልቭስ እንደዚህ ልንወርድ ነውና ታሪክ አውድመን እንውረድ ነው? አረ ህዝብ ፈጃችሁ። መጀመሪያ የጣላችሁትን ነጥብ የኔ አንበሳ ኖቲንግሃም ፎረስት ምን አባቴ ላድርግልህ? ዋንዲ በጭንቀት ልሞት። አሁን እኮ 4 ነጥብ ነው ቀሪውን። ሲቲ ቢያሸንፍ ራሱ 4 ነጥብ፣ አንድ የመሸነፍ ራሱ አድቫንቴጅ አለን ከፈለግን። ወይኔ አልሐምዱሊላህ 3ኛ ዓመት በቃ ሊያበቃ ነው። 3 ዓመት ነው የስቃይ ዘመን። በደንብ ኮፒ ሊንክ አድርጌ አርሰናል ደጋፊ እንደሆነ እስቲ ይሄንን ቪዲዮ እንኳን ኮፒ ሊንክ አድርጉ። ኖቲንግሃም የልጅነቴ ማንቸስተር ሲቲን እንግዲህ ኖቲንግሃም ነጥብ አስጥሎታል። አርሰናል አሸንፏል። የነጥብ ልዩነቱ ወደ 7 ከፍ ብሏል። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በዚህ ደስታ ሁላችሁም ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁት እንግዲህ በዛሬ በቃ እኔ ራሴ ደስ ብሎኛል። የእውነት ነው ማለት ሲቲ ዛሬ ማሸነፍ የነበረበት ጨዋታ ነው። ሁለቴም እንግዲህ ኖቲንግሃም ከመመራት ተነስቶ ነው አቻ ያወጣው። በቃ ኖቲንግሃም በቃ ትክክለኛ ክለብ ማለት ኖቲንግሃም። አርሰናል እንግዲህ ያለ ሴት ፒስ ማሸነፍ ችሏል። በቡካዮ ሳካ ብቸኛ ጎል ገና 90ኛ ደቂቃ ላይ አግብቶ በቃ ትክክለኛ የዋንጫ ቲም ይሄ ነጥቡን አስጠብቆ መውጣት የቻለበት ነገር ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። በሌላ ጨዋታ እንግዲህ ቼልሲ 4-1 አሸንፏል አስቶን ቪላን። የማንቸስተር አሁን እየተጫወተ ነው። አንድ እኮ ነው ቪዲዮ በመሰራላችሁ ሰዓት እናንተ ጋር የቪዲዮ ሲደርስ ስለስንት ሆነ የማንቸስተር ውጤት እሱን ኮሜንት ላይ ንገሩ። አርሰናል ደጋፊዎች እንኳን ደስ አላችሁ። የነጥብ ልዩነቱ እንዳልኳችሁ ወደ 7 ሰፍቷል። ያ ማለት በቃ ከዚህ በኋላ ሁሉም ነገር በአርሰናል እጅ ነው የሚወሰነው ማለት። ሲቲ እንኳን ቢያሸንፈው የቀሪ ጨዋታውን ሲያሸንፍ ሲቲ ወደ 4 ዝቅ ይላል። ኤቲአር ላይ ሲቲ አርሰናልን ሲያገኘው የዛን ጊዜ ቢያሸንፈው ራሱ 1 ነጥብ ልዩነት አለው። አርሰናል ከዚህ በኋላ
የተሻለ ነገር አለ። ዋንጫውን ነገር የሚወስነው እራሱ አርሰናል ነው። በቃ ሲቲ የመጣ ነው የሚባለው ነገር የምር እያሳሰበኝ ነበር። አሁን ግን የሆነ ብሪዚንግ ሩም ወይም ደግሞ መተንፈስ የሚልበት ስፔስ ሰጥቶታል። የፔፕ ጋርዲዮላ ማንቸስተር ሲቲ በመጨረሻ ሳምንት የፕሪሚየር ሊግ ጨዋታዎች ከዋንጫ ፉክክር ወደኋላ ገሸሽ ያለ ይመስላል። ወራጅ ቀጠና ስጋት ያለበትን የቪቶር ፔሬራውን ኖቲንጋም ፎረስት ኢታሃድ ላይ የገጠመው ማንቸስተር ሲቲ ከመምራት ተነስቶ ሁለቴ አቻ ተደርጎ እንግዲህ ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች በሴሜኑ አማካይነት 31ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ጊብስ ዋይት እጅግ በጣም አስደናቂ የሆነ ጎል አስቆጥሮ 57ኛው ደቂቃ ላይ ፎረስትን አቻ ማድረግ ችሎ ነበረ። በድጋሚ ግን ሲቲዎች በሮሪ አማካኝነት በግንባሩ ባስቆጠረው ጎል 2-1 ቀዳሚ መሆን ችሎ ነበረ። ያንን ውጤትን ማስጠበቅ ሳይችሉ እንግዲህ በድጋሚ በፎረስቶች በኩል ኤሊዮት አንደርሰን ሌላ ድንቅ ጎል 76ኛው ደቂቃ ላይ ከቦክስ ውጭ አስቆጥሮ እንግዲህ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ኤሊዮት አንደርሰን ግን ይለያል ጋይስ። በቃ በሚቀጥሉት ጊዜያቶች ምናልባት በክረምቱ የዝውውር መስኮት ወደ ትልቅ ክለብ ከሚያመሩ ተጫዋቾች መካከል አንዱ ይመስለኛል። በዚህ ጨዋታ ላይም የሚገርም ፐርፎርማንስ ነበረው ከጎሉም በተጨማሪ ማለት ነው። ከኳስ ውጭ ያለው ታታሪነት በጣም ድንቅ ነበረ። ማንቸስተር ሲቲዎች ነጥብ ለመጣል ተገዷል። የመጨረሻዋ ሞመንት ማለት ብሎክ የተደረገባቸው ሞመንት እጅግ በጣም አስቆጪ ትመስለኛለች። ለማንኛውም በፕሪሚየር ሊጉ ከመድፈኞቹ አርሰናሎች በ7 ነጥብ ዝቅ ብለው እንግዲህ አሁን ላይ በ60 ነጥብ ሁለተኛ ደረጃ ላይ ለመቀመጥ ተገዷል። ማንቸስተር ሲቲ ቀሪ ጨዋታ እንዳለው ይታወቃል። ቀሪ ጨዋታ ማሸነፍ የሚችል ከሆነ በ63 ነጥብ ሁለተኛ ደረጃ ላይ ይቀመጣል። ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 4 ማጥበብ ይችላል። ነገር ግን 2 ነጥብ ነበረ ይህንን ቀሪ ጨዋታውን ቢያሸንፍ ኖሮ ይህን ጨዋታ አሸንፎ ቢሆን ኖሮ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቋጠሮ ሲሳካ ደስ ነው የሚለው ቋጠሮ ሲሳካ ቢስሚላ ደስ ነው። ሲቲ ሁሉንም ጨዋታ ካሸነፈ ዋንጫውን ይበለዋል። በቃ አርሰናል እየተንሸራተተ ነው። ሁለት ነው። ማንቸስተር ሲቲ እጅግ ባልተጠበቀ ሁኔታ አስደንጋጭና ወሳኝ 3 ነጥቦችን ጥሏል ጋይስ። በሜዳውና በደጋፊው ፊት ከኖቲንጋም ፎረስት ጋር ማንቸስተር ሲቲ 2 አቻን የተለያየው። ሲቲዎች በነገራችን ላይ በአንቷን ሴሜኞ ግብ ጨዋታውን እየመሩ ነበረ። ከዛም በኋላ ጊብስ ዋይት ኖቲንጋም ፎረስቶችን አቻ አድርጎ ወዲያውኑ ሮድሪ ግብ አስቆጥሮ ሲቲን 2-1 መሪ አድርጎ የነበረ ቢሆንም የኖቲንጋሙና በሲቲ በራሱ በጥብቅ የሚፈለገው አንደርሰን በ78ኛው ደቂቃ ያስቆጠራት አስደናቂ ግብ እንግዲህ ኖቲንጋም ከኢታድ ውድ 1 ነጥብ ይዞ እንዲወጣ ያደረገ ሲሆን ሲቲዎች ላይ ደግሞ የዋንጫ ተስፋቸው ላይ ከፍተኛ የሆነ እንግዲህ ውሃ የደፋች ውጤት ሆናለች ማለት ነው። ማንቸስተር ሲቲ ዛሬ ነጥብ መጣሉ በነገራችን ላይ አርሰናል ከሜዳ ውጭ ሄዶ ብራይተንን በማሸነፉ በሁለቱ መካከል ያለው የነጥብ ልዩነት ወደ 7 እንዲሰፋ ምክንያት ሆኗል ማለት ነው። ሲቲ ካሁን በኋላ ከዚህ ተነስቶ አርሰናል ላይ ይደርሳል ወይስ የዋንጫው ጉዳይ አበቃ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ወይኔ ጉዴ! ከህፃን ጋር ትጫወት ይወጋሃል እንጨት። ጦር ነው የወጋኝ። ፈላው በጦር ትወጋኛለህ። በቋጠርኩኝ ለጎረቤቴ በቋጠርኩኝ። ከህፃን ጋር ትጫወት ይበላብሃል አልጫ አልጫውን። በስመ አብ። ፔፕ ጆሴፍ ጋርዲዮላ ዘንድሮ ዋንጫውን አልፈለጉም። እኛ ፍሬያችንን ጨረስን። ወያላው ተመቸው ዘንድሮ ማለት ነው። ፔፕ ጆሴፍ ጋርዲዮላ በሜዳው እየመራ 2 እንዴት አቻ ይወጣል? 2 እየመራ ወያላው ደግሞ 1 ያገባና ሙጭጭ። ተስፋም የለን ዘንድሮ ተስፋም የለን። ከህፃን ጋር ትጫወት ይወጋሃል እንጨት። በጦር ነው የወጋኝ ፈለው። በቋጠርኩኝ ፍሬን ይዤ በቋጠርኩኝ ላንተ አትረባም። ራሴ መጥቼ ዋንጫውን ከወያላው አስጥለዋለሁ። መድኃኒዓለም ውርደት ለሰይጣን። በዚህ ሌሊት ተቃጠሉ እርድብን ነበሉ ሲላል እግዚአብሔርን የመጨረሻውን ኳስ ያየ ሲቲ ደጋፊ አረ መድኃኒዓለም ክርስቶስ ወይኔ አረኑ እኮ ተቃጠልን። መቤቴ ብዙ እድሎችን ያባከኑ። ይሄን አልልም፣ ዳኛ ላይ ማሳበብ አልፈልግም። የመጨረሻው ኳስ ይሁን ተስፋ አንቆርጥም። አይደለም በ7 እና በ8 በ10 ምናምን ነጥብ ተበልተን ፕሪሚየር ሊጉን በልተናል። ይሁን ከግራ ቁማጣ ግራ ባጣ ይሻላል። መሸነፍም አለ ተመስገን ይሁን። ወይኔ ይሄን ጨዋታ ማሸነፍ እንዴት ይከብዳል። አርሰናል 20ኛ ካለ ከወልቭስ ጋር 2 እኩል
ሁለት እኩል ወጥቶ ነጥብ ጥሎ ነጥቡን ጋፑን በሁለት አድርገን ማን ተቃጠልኩኝ እኮ እግዚአብሔርን ሻው በዚያ ጨዋታ አርሰናል ነጥብ እየጣልኛ ነጥቡን አጠበን በሁለት አድርገን ነው ይጥላል መጣሉ የማይቀር ነው በዛ መረከብ ምንችለው ጨዋታ አሁንም ቢሆን ገና ነው ሲዝኑ ማንቸስተር ሲቲ አደራችን በለው ማለት ነው አደራችን በለው ማለት ነው አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን መጨረሻዋ ደቂቃ ላይ ሶስተኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ራቀ አርሰናል ራቀ ያከበደው ነው ዙሩን ማለት በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት እና በጣም ነው ያከበደው ያለው ከዚህ በኋላ ነው ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው ብቻ ለማንኛውም ግን አክብዶታል ቼልሲ 4-1 በሆነ ውጤት አሸንፏል መሰለኝ አልጨረስኩትም የኛው ማንቼ ቀይ ወጥቶልናል ኒካስትል እናሸንፋለን ለማንኛውም መቻችሁ ምንድነው እንደዚህ መዝረክረክ እረላሽ በኖቲንጋም ፎረስት ነጥብ እንጣል ለአርሰናል መጫወቻ ነው ጭራሻውን ቀዳሚና ወድ ጨዋታ የለም በቃ በእነሱ ስንቃጠል ነው የምንለው መብላት እኮ አይበሉም ግን እስከዛ ድረስ ያቃጥሉናል ወይኔ ዛሬ ተቃጠል ነው ኧረ ምንድነው የሚሻለን መግደል ምንችሎን ጨዋታ ገለን እርግጠኛ የምንሆንበትን ጨዋታ ነው እንግዲህ አቻ ወጣ ነው ይሁን እንግዲህ በዚህ ሁኔታ ማለት የነ ዋንጫ አትበላትም እኔ ያለው አትበላትም ከዚህ በኋላ ለአርሰናል ነው የነ ዋንጫ መቃጠረው አንተ እከካም ቅርናታም የገና ቆሻሻ የሆነ ክለብ እኔ እንደዚህ አይነት ቲም እኔ አይቻላቅም በቃ ግማታም የነ ዋንጫ በዚህ ሁኔታ አትበላትም ስንት የለፋ የተራራጠ ክለብ አርሰናል ይያለ ከዚህ በኋላ የነ ዋንጫ ለመብላት እንዳታስብ የገማ እኔ በቃ ቅጥልን ያርኩት ድብንን ያርኩት መቼም አትበላትም መቼም በዚህ ሁኔታ መቼም አትበላትም ጥምባንሳ እኔ ቆሻሻ የሆነ ክለብ ኖቲንግሃም ማለት በጣም የሚያስጠላይ አስጠሊታ ክለብ ማለት አጥፍቶ አጥፊ ልክ እንደ ወልቭስ ማለት ነው ሲያስጠሉ እግዚአብሔር ምንም የትም ለማይደርሱ ነጥብ ማስጣል ሲቲን ማለት ምን ማለት ነው በጣም ነው የምታስጠሉት ኖቲንግሃም ሲጀመር ማለት ነው ይኸውላችሁ ፔፕና ዳኞቹ ሙሉ የአርቴታ ደጋፊ ናቸው የምሬን እምላችሁ የት ብይልጩ ጾሙ በኋላ አንጀት ያሳረራችሁ ኧረ ቢስሚላህ ዲያዝ ምንድነው የምትሰራው ወላሂ እምባዬ ነው መጣው የምሬን እምላችሁ ማለት ኧረ ቢስሚላህ በሜዳችን እንደዚህ ኧረ ምን ልበል ወላሂ ተቃጠልኩኝ ኧረ ቢስሚላህ ሁሉም ዳኛውን ፔፕም ጭምር ማለት ነው የምሬን እምላችሁ እንዴት ነው ሰሜኞ በዚህ ሰዓት የሚቀመጠው እንዴት ቻልከ ምን ብዬልክ እሺ ምን አይነት ታክቲክ ነው የምንጠቀመው ወይኔ ወላሂ ተቃጠልኩኝ ይጥላል አንድ ይገባበታል አንድ አቻ ነው የሚያልቀው ሰከንድ ሃፍ አንድ ጎል ጠብቅ በመጨረሻም ይቋጠር ብለን ነበረ ቋጠርን ሲቲም አቻ ወጣ በገዛ ሜዳው በኖቲንግሃም ፎረስት ፈርስት ሃፍ ያልኩትን ሰምታችኋል አሁንም ቢሆን አጸቋማን ማለት ነው ሊያቆመው የሚችል ምድራዊ ኃይል የለም አርሰናል የፕሪሚየር ሊጉ ሻምፒዮን ይሆናል አጸቋማም ቋጠሮን አጠናክሮ ይቀጥላል ለመላው የአጸቋማ ማህበርተኞችና ፓርቲው አባላት በሙሉ እንኳን ደስ ያላችሁ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለእያንዳንዱ ሊቋማ ኦር ደግሞ አቋማ ለሚሉት ድርጅት አድርሱልኝ እወዳችኋለሁ አርሰናል በ7 ፖይንት ልዩነት ሊጉን እየመራ ይገኛል